ወጣ ከአብርሃም ጋር ካልኖረች በከተማ ወጣ ልትኖር ነው። እሷም ነገ ላይ ሄዳ ከከተማ ወጣ ነገ ላይ ሁሉም ሰው ከሚጸጸት አብርሃም ከሚጸጸት ያው በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባልና እንደዛ ነው እየሆነበት ያለው። አብርሃም ትሄድ በቃ እንደው ትኑር በቃ ህይወቷ የፈለገችበት ሄዳ ትኑር በቃ ትተው በቃ የማይሆናት ከሆነ ይሄ ወንድ ልጅ ትተው በቃ እንዴ እኔ አንድ ወንድ ልጅ አይቼው እኮ ካልሆነኝ እተወዋለሁ ብዬ ተናግሬያለሁ ከዚህ በፊት። እሱ በቃኝ ይሄ ህይወት በቅቶኛል ከአንቺ ጋር እንደዚህ እያለ እየተናገረ እኔ ልክ አይደለም። ሲቀጥል ደግሞ ይቅርታ የተጠየቀበት መንገድ ልክ አይደለም። አብሬያት ብኖር እንኳን ምን ያህል አምናታለሁኝ ምን ያህል ከሷ ጋር አምኜ እኖራለሁ ካለ ይሄ ልጅ አይፈልግም ማለት ነው። ከእንግዲህ በኋላ ህይወቴ እንዲቀጥል አልፈልግም ከሷ ጋር ማለት ነው። ቢገባ በግድ ጨምቆ ግን ካልኖርክ ብሎ አስገድዶ ማኖር ምን ይባላል ይሄ? ሁላችሁም ፎከሳችሁ ወደ ሩታ ላይና ወደ እኔ ላይ ስታደርጉ ያደረገው ሰው ባይዘው እያመለጠ ነው። ያደረገው ሰው ግን በዚህ መሀል እያመለጠ ነው። ስለዚህ ነቃ ብላችሁ ያደረገው ሰው ያመለጠው ሰው የምታውቃት መስለም አሁን እንዲህ ስትል እሺ ያመለጠው ማለት ነው። የሆነ ሰው ያደረገው እኛ ካላደረገ ያመለጠው ማለት ሄርሜላ ልትል እንዳይሆን እኔ ስም አልጠቀስኩኝም። አንቺ ፈስ ያለበት ዝላ አይችልም ማለት ያገሬ ሰው እኔ እያልኩ ነው። ነው ሄርሜላ ልጅ ልጅ አለ እና ደግሞ አንቺ ሴት ልጅ ነሽ። እንደ ሴት ልጅ ቆሞ ብለሽ ብታስቢ ነገር ሴት ልጅ አልበለኝ በእናትህ እና ይኸውልሽ የሴት ልጅ ጉዳት የሴት ልጅ ህመም የሚገባሽ ከሆነ እቺ ልጅ ይዛ ነው እየተንከራተተች ያለችው። ስለዚህ ልጅ ይዛ ደግሞ ከከተማ ወጣ ሌላ ነገር ከሚፈጠር አሁኑ ማድረግ ያለብን ነገር ብናደርግ ነው የሚሻለው። ገብቶሻል? ፍላጎትሽ አንቺ ከሄርሜላ ጋር እንዲሆን ነው። ዝም በለ ሄርሜላ እንዳታነሳስች ጋር አይመለከታትም። ሄርሜላ እኮ ለሱ ብዙ ነገር በሆነች ለሱ በቃ ጤነኛ እንዲሆን ባደረገች ነው ዛሬ ላይ ተነስታችሁ ስንት ነገር እያላችሁ ያላችሁ። ስለሷ ህይወት አይደለም አይመለከተኝም። አታውራ ስለሷ። ማውራት ያለብህ እዚች ጋር ስለ ሩታና አብርሃም ማውራት ታውራ። ሄርሜላ ግን ታውራ። አብርሃም ህይወት ውስጥ ገብታ ሄርሜላ ምን አደረገች?